የአሕዛብ አለ ድርጊታቸው ወስፋቸው ምንድነው አለ ወንዶችና ሴቶች ልጆቻቸው መስዋዕት አድርገው ለአማልክቶቻቸው መስጠት ነው። ሟርተኛ ነው፣ ሞራ ገላጭ ነው፣ አስማተኛ ነው፣ መተተኛ ነው፣ በድግምት የሚጠነቆል ነው። ታዲያ ይህን በኢስላም ትልቁ ሽርክ አይደለም እንዴ? ከኢስላም አጥርስ የሚያስወጣ አይደለምን? ይህን ድርጊት ማን ነው በዘመናዊ መልክ የሚያደርገው? ሙስሊሙ ወይስ ስም ለጣፊው? ማን ነው ጠንቋይ ቤት የሚሄደው ኢትዮጵያ ውስጥ? ማን ነው በዓለም አቀፍ ደረጃ በዘመናዊ መልክ አውደ ነገስቱን በዘመናዊ መልክ እያደረገ ያለው? ማን ነው? አውሮፓ ላይ ማን ነው እያደረገ ያለው? ሁለተኛ የአሕዛብ ወስፍ የተወሰፉበት ወስፍ እንደ ባይብሉ ሆሞሴክሹዋሊቲ የሚባል ነገር አለ። ግብረ ሰዶም የምንለው ነገር ማለት ሆሞሴክሹዋሊቲ የሚባላል። ሆሞ ማለት ተመሳሳይ ማለት ነው። ሴክሹዋል ማለት ያው ተመሳሳይ ጾታ ማለት ነው። ሄትሮሴክሹዋል ማለት ደግሞ ተቃራኒ ጾታ ነው። ወንድና ወንድ፣ ሴትና ሴት የሚያደርጉት ነገር ወንድና ወንድ ጌይ ይባላል። ሴትና ሴት ደግሞ ሌዝቢን ይባላል። አንደኛ ነገሥት ምዕራፍ 14 ቁጥር 24 ላይ በምድር ውስጥ ሶዶማውያን ነበሩ፣ ከእስራኤል ልጆች ፊት ያህዌ ያሳደዳቸው የአሕዛብን ርኩሰት ሁሉ ያደርጉ ነበራል። ስለዚህ ሰዶማዊነት የአሕዛብ ርኩሰት ነው ይላል። ታዲያ ይህን በኢስላም አይደለም መጋባት ይቅርና ድርጊቱ ሐራም ነው ተብሎ የተቀመጠ አይደለም ወይ? ማን ነው ወንድና ለወንድን ሴት ለሴት የሚያጋባው? መስጊድ ነው ወይስ ቤተክርስቲያን ውስጥ ነው የሚጋቡት? ማን ነው እየተጋባ ያለው? አውሮፓ ላይ እያጋባ ያለው ማን ነው? ቤተክርስቲያን ናት ወይስ መስጊድ ነው እያጋባ ያለው? ህሊና ይፍረደዋ። ሶስተኛ ነጥብ ነቢያት የአሕዛብ ልማድ ብለው ቢያስቀመጡት የእንጨት፣ የብረት፣ ከብር፣ ከወርቅ የተሰሩ የተቀረጸ ምስሎች ናቸው። ለምሳሌ ሁለተኛ ነገሥት ምዕራፍ 17 ሁለተኛ ነገሥት ምዕራፍ 17 ቁጥር 41 ላይ እነዚህ አሕዛብ ያህዌን ይፈሩ ነበር፣ ደግሞ የተቀረጸ ምስሎችን ያመልኩ ነበር አለ። ሁለተኛ ዜና መዋዕል ምዕራፍ 16 ቁጥር 26 ላይም የአሕዛብን አማልክት ሁሉ ጣዖታት ናቸው፣ ያህዌ ግን ሰማያትን ሰራ ይላል። ከዛስ መዝሙረ ዳዊት ምዕራፍ 115 ቁጥር 4 እና እስከ 7 ላይ የአሕዛብ አማልክት የአሕዛብ ጣዖቶቻቸው የወርቅና የብር የሰው የእጅ ስራ ናቸዋል። አፍ አላቸው አይናገሩም፣ ዓይን አላቸው አያዩም፣ ጆሮ አላቸው አይሰሙም፣ አፍንጫ አላቸው አያሸቱም፣ እጅ አላቸው አይሰሙም፣ እግር አላቸው አይሄዱም፣ በጉሮሯቸው አይናገሩም ያለ። ኢሳይያስ ምዕራፍ 45 ቁጥር 20 ላይም እነዛ የአሕዛብ ወገን የሆናችሁ ያመለጣችሁ ሰብስባችሁ በአንድነት ቅረቡ፣ የተቀረጸ የምስላቸው እንጨት የሚሸከሙትና ያድን ዘንድ ወደማይችል የሚጸልዩ እውቀት የላቸውም አለ። ኤርምያስ ምዕራፍ 10 ቁጥር 2 እስከ 5 ድረስ ያህዌ እንዲህ ይላል፣ የአሕዛብን መንገድ አትማሩ፣ ከሰማይ ምልክት አትፍሩ፣ አሕዛብ ይፈሩታል፣ የአሕዛብ ልማድ ከንቱ ነውና። ዛፍ ከዱር ይቆርጣሉ፣ በሰራተኛ እጅ በመጥረቢያ ይሰራሉ፣ በብርና በወርቅ ያስጌጣሉ፣ እንዳይናወጡ በችንካር በመዶሻ ያደርጋሉ አለ። ክፉ መስራት አይቻላቸውም፣ ደግ መስራትም አይቻላቸውም አለ። የሰሯቸው ነገሮች ማለት ነው። ማን ነው የተቀረጸ ምስል አድርጎ ለቅዱሳን ያክብረው ስግደትና ለሶስቱ አካላት የአምልኮ ስግደት የሚሰግደው? ሐውልት የሚሰራው ማን ነው? ማን ነው የተቀረጸ ምስል ስዕል አድርጎ ስዕል አድኖ ብሎ እንትን የሚለው ዕጣን የሚያጨሰው ስለት የሚሳለው ሙስሊሙ ነው ወይስ እውነተኛ አሕዛብ የሚባለው ነው? ህሊና እያለ ምን ይኮናል? ስለዚህ አሕዛብ ማን ነው? በዚህ ጥቅስ መሰረት ሙስሊሙ በእንዲህ አይነት መወሰፍስ አስፈላጊ ነው ወይ ነው ጥያቄው። ስለዚህ አሕዛብ የሚባሉት እነማን እንደሆኑ ማንም ሰው ያውቀዋል ራሱ ማለት ነው። ባይብሉ አሕዛብ ብሎ ወይም ፓጋን እያለ የሚጠራው ወይም አረማዊ ብሎ ያስቀመጣቸው ሸርጦች እነዚህ ነገሮች ናቸው ማለት። ድግምት ቤት፣ ጠንቋይ ቤት ምናምን ነገር አብዛኛው የሚሄዱ ሰዎች እነማን ናቸው? የአሕዛብ ልማድ ነው ብሎ ያስቀመጠው። ሙስሊሙ ይህን ነገር ሽርክ ነው ከኢስላም አጥር ያስወጣል ብሎ የሚያስተምር ነው። የኢብራሂምን አምላክ የሚያመልክ ነው። የአብርሃምን፣ የይስሐቅን፣ የያዕቆብን አምላክ የሚያመልክ ነው ሙስሊም። እንዴትስ አሕዛብ ተብሎ ይባላል ማለት ነው? ሰዶማውያን ተብሎ ወንድና ሴት የሚያጋቡትን ነው አሕዛብ እያለ የሚናገራቸው። የተቀረጸ ምስል አድርገው የሚሰግዱ ነው። በኢስላም የተከለከለ ነው። ማንኛውም የረሱል ሰለላሁ ዐለይሂ ወሰለም ራሱ ምስል የለም እንኳን አይደለም የአላህ አለ ብለን ይቅርና ማለት ኢቭን የሳባዎችን ምስል ብለን እንኳን አናስቀምጥም፣ የተከለከለ ነው። እንደውም ስዕል ያለበት ቤት መላእክቶች አይገቡም ተብሎ ፎቶ እንኳን ግድግዳ ላይ እንኳን ማንሰቅል ሰዎች ነን እኛ። እና ከዚህ አንጻር ነው አሕዛብ ማን ነው? አሁንስ ቢሆን እስቲ ክርስቲያኖች ካላችሁ አሕዛብ እኔ ነኝ ብላችሁ ትመጡ ይሆናል እንጂ ሙስሊም አሕዛብ ነው ብላችሁ ደፍራችሁ እዚህ መድረክ ላይ ከመጣችሁ በጣም ነው ማደንቃችሁ። መጣችሁ ማለት ሙስሊም አሕዛብ ነው ብላችሁ ይሄን ይመስላል። ዳጊ በጣም ጥሩ አመሰግናለሁ ኡስታዝ ወሒድ። ፍጥረት ይቅርታ ሉቃስ ወንጌል ምዕራፍ 17 ቁጥር 34 ላይ on that night ይላል there are two men in one bed ይላል the one is taken the other is left ይላል። ይሄኛውን እኔ ቻትጂፒቲን
የሆነ ሰው አገናኝና ጄሚናይ ነው ምናምን በቃል ቢጠይቀው 4 ጊዜ ጠይቄው አልመለሰልኝም። በፍጹም በቃ አልመለስም ያለኝ። ይሄን አሁን ያነበብኩልህን አንቀጽ 5ኛ ላይ ስጠይቀው ሌላ ጥያቄ ካለ ጠይቅ ብሎኝ እኔ ኤአይ ነኝ እንጂ ሰው አይደለሁም አለኝ። On that night the one is taken the other is left ይላል። There are 2 men in one bed ነው 17:34 ላብራራለህ እሱ እስቲ አብራራልኝ እስቲ። በአንዴ ሁለት ወንዶች አንድ አልጋ ላይ አረ በአንዴ ስለ አሕዛብ የሚባለውን እድሉን ለክርስቲያኖች እንድንሰጣቸው ነበረ። አንተ እሺ አይ በቃ እሺ እሺ ችግር የለውም እንግባ ችግር የለውም ጀምረዋል። ካሉ ከታች ካላችሁ እስቲ ክርስቲያኖች ካላችሁ ቁጥር ጻፉ። ምናምን የምትሄደው ምናምን ነገር አንድ ሰው ምግብ አቅርበ ከዛ በኋላ አይ ምናምን ነገር ብለህ ሌላ ምግብ ስታመጣ ያኛው ምግብ በጣም ስለምወድቅ እኔ ይኸውልህ አንድ ቦታ ላይ ጠቅ አድርገህ ሌላ ቦታ ላይ ስትሄድ ብሬን እንትን ነው በፍጥነት እየሰፋ ስለሚሄድ ነው። አንድ ነገር ላይ ግን ፖዚት ሁሉም እንደዛ አይደለም። እሺ ሌሎቹን ተዋቸው። በቃ ስለ ንጥቀት እናወራ። ንጥቀት እናወራ። ቀጥል። አርፓዞ ይባላል። አርፓዞ ማለት ወሰደ ነጠቀ ከሚል ቃል ነው የመጣው። ንጥቀት ማለት ራፕቸር ይባላል እሱ። ለምሳሌ መጽሐፈ ምሳሌ ምዕራፍ 2 ቁጥር 22 ላይ ኃጢአተኛ ግን ከምድር ይጠፋሉ፣ አመፀኞች ከእርሷ ይነጠቃሉ ይላል። ይነጠቃሉ ማለት ሲምፕሊ ይወሰዳሉ ማለት ነው። አመፀኞች ከምድር ይነጠቃሉ ሲባል ይወሰዳሉ ማለት መሆኑን ከተረዳን የሉቃስ ወንጌል ምዕራፍ 17 ቁጥር 36 ላይ 2 ሰዎች በእርሻ ይሆናሉ፣ አንደኛው ይወሰዳል፣ ሁለተኛው ይቀራል አለ። እርሻ የዓለም ነው ተብሏል። ማቴዎስ 13:38 ላይ እርሻው የዓለም ነው ይላል። እንደ ንስር አስተዋይ የሆኑ ሰዎች ወደ መሲሁ ይሰበሰባሉ፣ የቂያማ ቀን ማለት ነው። የሉቃስ ወንጌል ምዕራፍ 17 ቁጥር 37 ለዛው ጥቅሱን አላነበብኩኝ። መልሰው ጌታዬ ወዴት ነው አሉት። እርሱም አካል ወዳለበት ሁሉ በዚያ ንስሮች ይሰበሰባሉ አላቸው። በአማርኛው በድን ወዳለበት ሁሉ አሞራ በዚያ ይሰበሰባሉ ነው የሚለው። ስለዚህ መሰብሰብ የሚሆነው መቼ ነው ስንል መሰብሰብ የሚሆነው ኢየሱስ ከመጣ በኋላ ነው። ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 1 ላይ ታገኛለህ። ወንድሞች ሆይ ስለ ጌታችን ኢየሱስ መምጣትና ወደ እርሱ ስለመሰብሰባችሁ ለምናቸዋለሁ አለ። ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 2 ላይ በመንፈስ ግን ወይም በቃል ከእናንተ እንደሚመጣ የጌታ ቀን ደርሷል ብላችሁ ከአይምሯችሁ ከቶ እንዳትናወጡ እንዳትነገጡ ማለት። ስለዚህ የጌታ ቀን ከመድረሱ ከመምጣቱ መጥቶ ከመሰብሰብ በፊት የጥፋት ልጅ ሐሳዊ መሲህ ፎልስ ክራይስት ይመጣል ብሎ ነው ያስቀመጠው። ሁለተኛ ተሰሎንቄ 2:3 ላይ ማንም በማናችሁ መንገድ አያስታችሁ ክህደቱ አስቀድሞ ሳይመጣ የዓመፅ ሰው የጥፋት ልጅ ሳይገልጥ አይደርስምና አለ። የማይደርሰው ምንድን ነው? የጌታ ቀን አይደርስምና አለ። ከዛ በኋላ ነው አንደኛ ተሰሎንቄ 4:17 ላይ ጌታ ኢየሱስ በአየር ለመቀበል ከእሱ ጋር በደመና እንነጠቃለን አለ። እርሱ የሚለው ከሰማይ የሚወርደው ወደ ምድር የሚወርደው ነው። ኢየሱስ ደግሞ ከሐሳዊ መሲህ በፊት መጥቶ ይወስደናል የሚል ክርስቲያናዊ መጽሐፍ በቁጥና በአግባቡ ያላነበበ ሰው ነው ራሱ። የፕሮቴስታንት አክራሪ ክርስቲያኖች ክርስቲያን ፋንዳሜንታሊስት የንጥቀትን ትምህርት እንደ ጎርጎሮሳውያን አቆጣጠር የጀመሩት በ1830 ላይ ነው። በሶስት ይከፍሉታል። ቅድመ መከራዊ ንጥቀት፣ መሀል መከራዊ ንጥቀት እና ድህረ መከራዊ ንጥቀት የሚሉት ነገር አለ። ትራይቡሌሽናል ራፕቸር፣ ሚድል ትራይቡሌሽናል ራፕቸር እና ፖስት ትራይቡሌሽናል ራፕቸር ብለው ይከፍሉታል ማለት ነው። ስለዚህ ቅድመ መከራዊ ንጥቀት ማለት ከመከራው በፊት ታላቁ መከራ ከመምጣት በፊት እንጠቃለን የሚሉ ሰዎች አሉ። መሀል መከራዊ ንጥቀት የሚባላሉ በመከራው አጋማሽ ላይ ንጥቀት አለ ብለው የሚያምኑ አሉ። ሌሎቹ ሶስተኞቹና የመጨረሻው ደግሞ ምንድነው የሚሉት? ንጥቀት የሚባለው ነገር ኢየሱስ ከመጣ በኋላ ነው ንጥቀት የሚሉ ነገሮች አሉ። ታዲያ እንደዛ ከሆነ እኛ ሙስሊሞች ይህን ጥቅስ እንዴት ነው የምንመለከተው ከተባለ በሱረቱል ጋፊር ምዕራፍ 43 ቁጥር 61 ላይ እርሱ ይላል አውዱ ላይ ለሰዓቲቱ ማውቂያ በእርግጥ ምልክት ነው፣ በእርሱ አትጠራጠሩ፣ ተከተሉ፣ ይህ ቀጥተኛ መንገድ ነዋል። ታላቁ መከራ በኢስላም የመሲሁ ምጽአታዊ አፖካሊፕስ ፕሮፌሲ ውስጥ አልመርሃብ ተቡል ኩብራ ይባላል። ታላቁ ጦርነት ይባላል። የሚመጣ አለ። ረሱል ሰለላሁ ዐለይሂ ወሰለም በሐዲስ ላይ ሱነን አቡ ዳውድ ላይ መጽሐፍ 39 ሐዲስ 4 ላይ ሲነግሩ ምንድን ነው ያሉት? ቤቱ መቅደስ ሲለመልም የስሪብ ፍርስራሽ ትሆናለች። የስሪብ ፍርስራሽ በሆነች ጊዜ ታላቁ ጦርነት ይመጣል። ታላቁ ጦርነት ሲመጣ ቆስጠንጥንያ ድል ታደርጋለች። ቆስጠንጥንያ ድል ካደረገች ጊዜ ደጃል ይመጣል አሉ እና የስሪብ የተባለችው መዲና ነው፣ ጥንታዊ ስሟ ነው። የስሪብ ፍርስራሽ በሆነች ጊዜ ታላቁ ጦርነት ይመጣል። ቆስጠንጥንያ የተባለችው ደግሞ ቆስጠንጢኖስ ግዛት የሆነባት በ306 እስከ 337 ምናምን አካባቢ የቆረቆራት ከተማ ናት። በሮም ቄሳር የተቆረቆረችው ያለችው የአሁኗ ቱርክ የምትባለው ናት። ከዛ በኋላ በታላቁ ጦርነት የሙስሊም መሰብሰቢያ ቦታ ከሻም ከተሞች አንዷ በሆነችው ዲመሽቅ ተብላ በምትጠራው ከተማ አቅራቢያ ይሆናል ማለት ነው። ኢሳ ሲመጣ ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም በሐዲስ ላይ ያለ መልእክተኛ ምንድነው? በታላቁ ጦርነት የሙስሊሞች መሰብሰቢያ ቦታ ከሻም ከተሞች አንዱ በሆነችው ዲመሽቅ ተብላ በምትጠራ ከተማ አቅራቢያ ነው ብለዋል። ዲመሽቅ ማለት ደማስቆ ማለት ነው።
ውጧ ብለው ነው ያሉት። የሻም ደቡብ ምዕራብ ክፍል ነው። ረሱል ሰለላሁ ዐለይሂ ወሰለም በሐዲሳቸው ላይ አላህ ለኢሳ ከባሮች ውስጥ ማንም ሊዋጋቸው የማይችሉ ሰዎች አውጣቸውና እነዚያ ሰዎች በልና ወደ ተራራው ወሰድና እዛ ይሰብሰቡ ብሎ እንደሚናገር ይናገራል። ረሱል ሰለላሁ ዐለይሂ ወሰለም ኢማም ሙስሊም ላይ ነገረውናል። ይሄ ነው ኢስላሚክ ስካቶሎጂ ይሄን ይመስላል ስለ ንጥቀት ያለው ማለት ነው። እና የተነሳንበት ጥቅስ ምንድነው? የሉቃስ ወንጌል ላይ ያለው የሉቃስ ወንጌል ላይ ያለው ቁጥር ምዕራፍ 17 ቁጥር 36 ላይ ያለው ሁለት ሰዎች በእርሻ ይሆናሉ፣ አንደኛው ይወሰዳል፣ ሁለተኛው ይቀራል የሚለው ይሄን ሁለት ወንዶች ነው ኡስታዝ። ምሳሌ አነጋገር ነው። አንደኛው አማኝ ነው፣ አንደኛው ሁለት ሰዎች በእርሻ ሁለት ሰው ላ two men እሺ there are two men in one bed no the one is left the other is taken ሁለት ሰዎች ምን ይላሉ? ሁለት ሰዎች በእርሻ ይሆናሉ። ሁለት ወንዶች እኮ ይላል እኮ አንደኛ በእርሻ ይሆናሉ ሲል ምን ማለት ነው? ትርጉሙ ሁለት ሰዎች በእርሻ ይሆናሉ እርሻ ነው ቃል በቃል ነው። ሁለት ወንዶች ኡስታዝ ሁለት ወንዶች ሁለት ወንዶች አንድ አልጋ ላይ ይተኛሉ አይደለም? እንደዛ አይደለም እያለ ያለ አይመጣሁንማ። ሁለት ሰዎች በእርሻ ይሆናሉ አለ አይደለ? ለምሳሌ ሁለት ወንዶች አንዴ ተረጋጋ እንጂ ዳጊ፣ እንዴት ያለ ነገር ነው? ጥቅሱ ሁለት ሰዎች በእርሻ ይሆናሉ አይልም? 36 ላይ አይልም? አንብበው እስቲ ዳጊዬ። ኡስታዝ እኔ ያነበብኩት ይኸውልህ there are two men in one bed ነው የሚለው the one is left the other is taken 36 ላይ ነው ያልኩህ እኔ 36 ላይ 36 ላይ መጀመሪያ እኔ ደግሞ ያነበብኩት 34 ላይ ያለው ነው። 36 ላይ ያለው ነው። እኔ እኮ እንዲገባ እኮ ነው እንዲያገራልህ ነው። 36 ላይ ያለው ነው። እሺ የሚፈታው በአውድ ነው እና በአውዱ ይኸውና 36 ላይ ይኸውና ከዛ 17 36 ነው እንዲገባ 17 36 ላይ አገኘው። ሁለት ሰዎች በእርሻ ይሆናሉ፣ አንዱ ይወሰዳል፣ ሁለተኛው ይቀራል የሚለው አነበብከው? ዳጊ አንድ ጥቅስ ብቻ አይወሰድም፣ በአውድ ነው የሚፈታው። አዎ እሺ ምን ይላል? ሁለት ሰዎች በእርሻ ይሆናሉ። መጀመሪያ ላይ ሁለት ሰዎች ሲል ሁለት ቡድኖች 36 ሁለት ሰዎች በእርሻ ይሆናሉ፣ አንደኛው ይወሰዳል፣ ሁለተኛው ይቀራል ማለት ሁለት ቃል በቃል ሁለት የሆኑ ሰዎች ሳይሆን ሁለት ቡድኖች አሉ። እንደውም እዛው ላይ ቁጥር 35 ሁለት ሴቶች በአንድ ወፍጮ ይፈጫሉ፣ አንደኛው ትወሰዳለች፣ ሁለተኛው ትቀራለች ይላል። ስለ ሁለት ቀሚስ ስለለበሱ ሴቶች አይደለም እያወራ ያለው። ሁለት ቡድኖች አሉ። ኢየሱስ ሲመጣ የሚቀረው አለ፣ እሱ የሚወስዳቸው አለ። አማኞች አሉ፣ ያላመኑ ሰዎች አሉ። ስለዚህ አንተ የወሰድከው 34 ላይ ያልከው በዚያ ሌሊት ሁለት ሰዎች በአንድ አልጋ ይሆናሉ ማለት አንድ ይተኛሉ ማለት ነው። ይተኛሉ ማለት የቃል በቃል እንቅልፍ አይደለም፣ የሌሊት ቀን ነው ራሱ። በአንድ ሌሊት ይሆናሉ፣ አንዱ ይወሰዳል፣ ሁለተኛው ይቀራል አለ። ሌሊት የተባለው እርሻ የተባለው ወፍጮ የተባለው ነገር ቃል በቃል ሊተራል የሚወሰዱ ነገሮች አይደሉም። እርሻ የሚለውን ነገር ቃል በቃል ጓሮ ላይ እያሉ ይወሰዳሉ ማለት አይደለም። እርሻ ዓለም ነው ብሎ ተርጉሞልናል። ስለዚህ አንተ ቃል በቃል ሁለት ሰዎች ይተኛሉ፣ አንድ ላይ ይተኛሉ ማለት ሁለቱም ወንዶች ናቸው፣ በአንድ አልጋ ላይ ይተኛሉ፣ ስለ ሆሞሴክሹዋሊቲ እያወራን ያለው ልትል ይሆናል። እንደዛ ከሆነ አያስኬድም። እንደዛው እኛ ሙስሊሞች ነን በሐቅ ነው አይደለም። ከዛ በላይ ደግሞ ስለ ሎጥ ላዝም ቆይ ኡስታዜ ካንተ እኮ በጣም በልጭ አይደለም ስለ ሎጥ እያወራ ነበር። ከዛ በላይ ያለው 30 መዘናጋት ላይ ነው። የሎጥን ያመጣው የኖህን ያመጣው ስለ መዘናጋት ነው። ስለዚህ ራሳችሁን ጠብቁ ነው። ኖህን እኮ አንስቷል እኮ ኖህ ወደ መርከብ ውስጥ ከገባበት ይኸውልህ ምን ይላል መሰለህ አንተ ቁጥር 26 ላይ ያው በኖህ ዘመን እንደሆነ ነው በሰው ልጅም ዘመን እንዲሆናል ሳይታሰብ ነው የመጣው የጥፋት ውሃው። ኖህ ወደ መርከብ ውስጥ ከገባበት ቀን ድረስ ይበሉና ይጠጡና ያገቡና ይጋቡ፣ የጥፋት ውሃ በመጣ አጠፋቸው። እንዲሁ በሎጥ ዘመን እንደዚህ ሆነ። ይበሉና ይጠጡ፣ ይገዙና ይሸጡ ነበር፣ የተክሉን ቤት ይሰሩ ነበር። ሎጥ ከሰዶም በወጣ ጊዜ ግን ከሰማይ እሳት ወርደ አጠፋቸው። የሰው ልጅም በሚገለጥበት ሰዓት እንደዚህ ነው ሲመጣ እንጂ የሎጥ ነገር የተወሰደበት መዘናጋት ነው። ንስሐ መግባት ነበረባቸው። በሎጥ ጊዜ የነበሩትም በኖህ ጊዜ የነበሩትም ንስሐ መግባት ነበረባቸው እያለ ነው እንጂ ስለ ሆሞሴክሹዋሊቲ ድጋፍም ሆነ ስለ ሆሞሴክሹዋሊቲ ጥቆማም የሚሰጠው ምንም ነገር የለም አውዱ ላይ ማለት ነው። ኦኬ ስለዚህ እነዛ ከሆነ ሮሜ ምዕራፍ 1 ቁጥር 26 27 28 እግረ መንገድን እሺ በዛው ታብራራልኛለህ እኮ እዛ ላይም እያለ ያለ እየተቃወመ ነው ያለው። ሆሞሴክሹዋሊቲን እየተቃወመ ነው። ሰዎች ለባህሪያቸው የሚገባቸው ምንድነው? ወንድ ለባህሪ የሚገባው ለሴት ነው፣ ሴት ደግሞ ለወንድ ነው የሚገባው። የሮሜ ላይ ግን እንደዚህ የሚያደርጉ ሰዎች አሉ፣ የተረገሙ ናቸው፣ እርግማን አለባቸው እያለ ነው ያለው ጳውሎስ እንጂ ጳውሎስ ሆሞሴክሹዋሊቲን እየደገፈ አይደለም። ጥቅሱን እናንብበው። እሺ ምን ይላል መሰለ? ጥቅሱን እናንብበው ኡስታዝ እኮ እናንብበው። ላነበው ነው ዳጊዬ። ምን ይላል መሰለ? ቁጥር 23 ጀምረው የማይጠፋውን የአምላክን ክብር በሚጠፋ ሰውና በወፎች አራት እግር ባላቸው በሚንቀሳቀሱ መልክ መስለው ለወጡ አሕዛቦች ማለት ነው።
ግሪክና ሮም ውስጥ የሚኖሩ እርስ በርሳቸው ስጋቸውን ሊያዋርዱ አምላክን በልባቸው ፍትወት ወደ ርኩሰትና አሳልፎ ሰጣቸው። ይህ የአምላክ እውነት በውሸት ስለለወጡ በፈጣሪ ፋንታ የተፈጠረውን ስላመለኩና ስላገለገሉና እርሱ ለዘላለም የተባረከ ይሁን አሜን። ስለዚህ አምላክን ለሚያስነጉር ምኞት አሳልፎ ሰጣቸው። ሴቶቻቸው ለባህሪያቸው የሚገባውን ስራ ለባህሪያቸው በማይገባ ነገር ለወጡ። እንዲሁም ወንዶች ደግሞ ለባህሪያቸው የሚገባ ሴቶችን መገናኘት ትተው እርስ በርሳቸው በፍትወት ተቃጠሉ። ሆሞሴክሹዋሊቲ ጌይና ሌዝቢን አደረጉ ማለት ነው አሕዛቦቹ። ወንዶችም በወንዶች ነገር ነውር አድርገው በሴቶቻቸው የሚገባውን ብድራት በራሳቸው ተቀበሉ። አምላክን ለማወቅ ባልወደዱት መጠን አምላክ የማይገባውን ያደርጉ ዘንድ ለማይረባ አእምሮ አሳልፎ ሰጣቸዋል። እሱ ዝም ማለቱና እግዚአብሔርን ለማወቅ ባልወደዱት መጠን እግዚአብሔር የማይገባውን ያደርጉ ዘንድ ለማይረባ ፈቀደ ማለት ነው። ሰጣቸው ነው የሚለው አሳልፎ ነው። ቅጣት እኮ ነው። የደላላና ሂዳ የሚባል ነገር የለም በዱንያ ላይ። ለምሳሌ ሰዎች ልባቸውን ከዘጉና እምነቱን ከሰሙ በኋላ አላህ ልባቸውን አተመባቸው እንትን አለባቸው ርኩሰትን በልባቸው አደረገ ምናምን የሚለው ቅጣት ነው። የዱንያ ላይ ያለ ቅጣት ነው። ይህም በዱንያ ላይ ያለ ቅጣት ነው። ያንን ነገር ምን በማለታቸው አምላክን ለማወቅ ስላልወደዱ ብሎ ነው ያስቀመጠው እንጂ ያንን ነገር እንዲያደርጉ አደረጋቸው የሚል ነገር የለው። አመፃ ሁሉ ግፍን፣ መመኘትን፣ ክፋትን ሞላባቸው። ቅናትና ነፍስን መግደል፣ ክርክር፣ ተንኮልን፣ ክፉ ጠባይ ተሞሉ። የሚያንሸኳሽኩ ሐሜተኞች፣ አምላክን የሚጠሉ፣ የሚያንገላቱ፣ ትዕቢተኞች፣ ትምክህተኞች፣ ክፋትን የሚፈላልጉ፣ ለወላጆቻቸው የማይታዘዙ፣ የማያስተውሉ፣ ውሌ የሚያፈርሱ፣ ፍቅር የሌላቸው፣ ምሕረትን ያጡ ናቸው። እንደነዚህ ለሚያደርጉት ሞት ይገባዋል የሚለው የአምላክ ሕግ እያወቁ እንደዚህ ከሚያደርጉ ጋር ይስማማሉ እንጂ አድራጊዎች ብቻ አይደሉም። እና ቅጣትን ነው የሚያመለክተው። ያን ነገር ማድረጋቸው መጥፎ ነገር 28 ላይ ተመለስና ይኸው እግዚአብሔርን ለማወቅ ባልወደዱት መጠን እግዚአብሔር የማይገባውን ያደርጉ ዘንድ ነው የሚለው። የማይገባውን ያደርጉ ዘንድ ለማይረባ አእምሮ አሳልፎ ሰጣቸው ማለት ፈቀደ። በቃ ለማይብራ ማን የሰጣቸው? አምላክ ነው። ማን ነው አእምሮአቸውን ያሳልፉ ሰጣቸው ነው። በዚህ ያ ነገር ጎሄድ እንደማለት ነው እኮ። እዚህ ላይ እጁ እኮ በቃ አሳልፎ ሰጥቷቸዋል ማለት የማይገባቸው ድርጊት እንዲፈጽሙ አሳልፎ ሰጣቸው። እንደዛማ ካልክ የቁርአን ጥቅስ አንጥቅስ እስቲ ሱረቱ አናም ላይ ምን ታደርገዋለህ? ራሱ እኛ ከሰውና ከጂን የሆነው ሸይጣናትን ለነቢያት ጠላት አደረግን ያለ አላህ እጁ አለበት ነው ወይስ ቅጣት መፍቀዱን ነው የሚያመለክተው? ጃአለ የሚለው ነገር መፍቀዱን ነው የሚያመለክተው። እንድታስረዳኝ እኮ ነው። አሁን እዚህ ጋር አሳልፎ ሰጥቷቸው እንደዛ ነው መሄድ ያለብን። እንደዛማ ከሆነ ቅጣቱንም ወደ እንትን የምትለው አሳልፎ ሰጠ ማለት ያንን ነገር ፈቀደ ማለት ነው። በቃ ጎሄድ በኋላ ላይ ኮንሲኩዌንሱን ተቀበሉት ብሎ አለ ነው ለማለት ፈለገው እንጂ ያንን ነገር እንዲያደርጉ አይ እንደዛ አይደል፣ እንደፈለጋችሁ ሁኑ። አይ እንደዛ አይደል፣ እንደዛ አይደል። ጳውሎስ እኔ አልቀበለውም በትምህርቱ ግን እንደዚህ ጋር እያወራ ያለው ኮንቴክስቱ ሆን ብሎ ሆሞሴክሹዋሊቲ ሰዎች እንዲያደርጉ ሆን ብሎ አደረገ እያልና እየሰበከ አይደለም። እንደዛ አይደለም። አስተካክለው እንትን ሄርሜኔቲክስ የሚባል ነገር አለ። ሄርሜኔቲክስ የስነ አፈታት ጥናት የሚባል ነገር አለ። እሱ ላይ ማተኮር አለብን። አለኝ እያለ ነው። አዎ ተመልሶልኛል። በቃ ጀዛከላ። ሌላ ደግሞ ጥያቄ ያው እነሱ እስከሚገቡ ድረስ እንጠይቅ። በብሉይ ኪዳን ስለ ጀነት ወይም ደግሞ ስለ ጀነት ቢያወራና ገነት ይገባሉ ተብሎ ምንም አይነት ፍንጭ ነገር የላቸውም። በአጠቃላይ ስለ ጀነት አለ ብሉይ ኪዳን ላይ ከሚጮን ጠይቂቆ አጠይቀኝ ስላለኝ ነው። እሺ ምን ልክፈት ኡስታዜ? አለ ባይሆን አንተ መጠየቅ ያለብህ ቶራ የሚባለው ነገር ወይም ፔንታተሽ የሚባለው ነገር ለአይሁዶች ሲሰጥ ለሙሴ በሚሰጥበት ሰዓት ላይ ከሞት በኋላ መቀስቀስ፣ ከተቀሰቀሱ በኋላ ደግሞ የዘላለም ሕይወትና የዘላለም ሞት የሚባል ነገር አለ ወይስ የለም ብለህ ነው ጥያቄ ማቅረብ ያለብህ እንጂ እንደ አጠቃላይ የብሉይ ኪዳን መጽሐፍ ላይ የሰዎች ከሞት እንደሚቀሰቀሱ ቅጣትና ሽልማት እንዳለ ይናገራል። ትንቢተ ዳንኤል ምዕራፍ 12 ላይ ያወጣው ትንቢተ ዳንኤል ምዕራፍ 12 ላይ ባይብል አለ አጠገብህ ወይስ ከሌለ በቃሌ ልነግርህ እችላለሁ። ትንቢተ ዳንኤል ምዕራፍ 12 ቁጥር 2 ላይ በምድር ትቢያ ውስጥ ካንቀላፉት ብዙዎች ይነቃሉ፣ እኩሌቶቹ ወደ ዘላለም ሕይወት፣ እኩሌቶቹ ደግሞ ወደ ፍረትና ወደ ዘላለም ጉስቁልና ይሄዳሉ ይላል። ይኸው ዳጊ ዳንኤል ምዕራፍ 12 ቁጥር 2 ላይ አነበብከው? አለው እኔ እሰማለሁ። ባይዘዌ ነው ወይስ ምንድነው? እሰማለሁ ዳጊ እሱ ጋር ነው ያለው። እሺ አስመሳይ ሙስሊሞች አንፎሎ አድርጉኝ የሚለውን አጥፋው ከላይ ያለውን እንዲህ ኔጌቲቭ ነገሮች አታድርጉ። በቃ ካስመሰለም ለራሱ ነው ታውቀዋለህ።
ከተስማማ አንፎሎ አድርገህ መለያየት ነው። እዚህ አታስተዋውቅ። አንሰው ዳንኤል ኡስታዝ አዳመጥከኝ ያልኩህ? ዳንኤል ስንት ነው? ዳንኤል ምዕራፍ 12 ቁጥር 2 ላይ። እሺ ምዕራፍ 12 ቁጥር 2 በምድርም ትቢያ ውስጥ ካንቀላፉት ብዙዎቹ ይነቃሉ፣ እኩሌቶቹም ወደ ዘላለም ሕይወት፣ እኩሌቶቹም ወደ ዕረፍትና ወደ ዘላለም ጉስቁልና ይላል። ስለዚህ ወደ ዘላለም ሕይወትና ወደ ጉስቁልና ይሄዳሉ ማለት ነው። እኮ ዘላለም ሕይወት የሚለው ስለ ጀነትን ነው የሚያመለክተው? አዎ እንደዛ ነው። ዘላለም እኮ ታዲያ ጀነትን የሚያመለክት ከሆነ ኡስታዜ እዛ ላይ አሁን ጀነት የት አለ ነው አሁን ጥያቄ። ጀነት ብላላችሁ አሁን ሞቶ መቀስቀስና ከሞቱ በኋላ ቅጣትና ሽልማት እንዳለ የጥቅስ ማሳያ እንደሆነ ከተረዳኸው ይሄን ተረድቻለሁ። ግን 1000 ዓመት ነው የምንኖረው የሚሉት እስከዛ አምጥተውት እሱ ሌላ ነው። እሱ ሌላ ራእይ ላይ ነው፣ አዲስ ኪዳን ላይ ነው ያለው። ተወሱን አሁን ብሉይ ኪዳን ላይ ነው የጠየቀኝ። ብሉይ ኪዳን ላይ የጠየቀኝ ኖ እኮ አይደለም ኡስታዝ፣ ከሚጽዮን እኮ ነው 1000 ዓመት እንኖራለን ያለኝ መቀደም። ወጥሬ ሲይዘው 1000 ዓመት የሚባል የፍርዱ ቀን ነው የሚያሳየው። እሱንም እነግርሃለሁ ስለ 1000 ዓመት። እሺ ችግር የለውም እነግርሃለሁ። እሺ ምንድን ነው የሚለው? ኢሳይያስ ምዕራፍ 66 ላይ ቁጥር 15-16 ላይ ያህዌ መዓቱን በቁጣ ዘለፋውን በእሳት ነበልባል ይመልስ ዘንድ ከእሳት ጋር ይመጣል፣ ሰረገሎቹም እንደ እሳት እንደ አውሎ ነፋስ ናቸው። ያህዌ በስጋ ሁሉ ላይ በእሳትና በሰይፍ ይፈርዳል። በያህዌ ተወግተው የሞቱ ይበዛሉ። በመካከላቸው ያለውን አንዱን ተከትለው ወደ ገነት ይገቡ ዘንድ ሰውነታቸውን የሚቀድሱና የሚያነጹ እንዲሁም የእሪያን ስጋ አጸያፊ ነገርን አይጥን የሚበሉ በአንድነት ይጠፋሉ ይላል ያህዌ። ወደ ገነት ይገቡ ዘንድ ሰውነታቸውን የሚቀድሱ አየህ፣ ወደ ገነት የሚገቡ ማለት ነው። ወደ ገነት መግባት የሚባል ነገር አለ። ኢሳይያስ 66:17 ግልጽ ነው። ሰላም። ኧረ እኔም ጥያቄ አለኝ። ግልጽ ነው ዳግዬ። ጓደኛዬ ጥያቄ አላት፣ ክርስቲያን ናት። እናስተናግዳታለን። ቆይ ዳግዬ ግልጽ ነው ዳጊ። ኡስታዝዬ በጣም ጀዛከላ ሹክራን። እንደ ዛሬም ሆኖ አይሁዱ አላብራራውን ነው ፈተ የገጠምከኝ ወላሂ። ቆይ እነሱ ይጠይቁና እኔም ዛሬ በግላጭ ማውራት እንችላለን። አዎ ስለዚህ ዓመቱ ትነግረኛለህ። አዎ ኢንሻአላህ ትነግረኛለህ። እሷ ትጠይቅና የሚያስፈልገው ጊዜ ተረጋግቶ ጊዜ ወስዶ ነገሮችን ማጥናት ነው የሚያስፈልገው። ለእንትን የሚፈልገው ለዲን የሚያስፈልገው ነገር ትዕግስት ነው። እውቀት ብቻውን ምንም ዋጋ የለውም። ማወቅ ዝም ብሎ ዳጀስት ካልሆነ እንትን ነው። ምግብ አየህ ዝም ብላ አይበላም። መጀመሪያ ምን ታደርገዋለህ? ታኝካለህ፣ ታላምጣለህ። ከዛ በደንብ ዳጀስት አድርገህ ነው ወደ ሰውነት የምትልከው። ዝም ብሎ ግን ከተወሰደ ጤና አይሆንም፣ ይረብሻል። እውቀት ለዛ ነው። እውቀት ሲመጣ ዳጀስት አድርገህ። ኡስታዝ አቡሃይደር ኡሱል 30 ሲያስቀራ ኦንላይን ላይ ያስቀራ ነበረ እና እኔ አልከታተልም እሱ ሲያስቀራ ማለት ነው። ምንድነው ማድረገው? የተቀዳውን ቀስ እያልኩ አዳምጣለሁ። ለምሳሌ 30 ደቂቃውን ለሁለት ከፍለውና በሁለት ቀን አንዴ 15 ደቂቃ አዳምጣለሁ። እሱ 2 ሰዓት ያስተማረውን ትምህርት እኔ በ3 ሳምንት በ4 ሳምንት ነው የምጨርሰው። ለምን? በእያንዳንዱ ነገሮች ላይ ማሰላሰል እፈልጋለሁ። ህይወት ይሆነኛል ብዬ ከያዝኩበት ማለት ነው፣ ዲኔን ማለት ነው። ልክ እንደዛው የሆነ ነገር ንጽጽር ላይም ስንሰራ ረጋ ብሎ ማየት ያስፈልጋል። ያንን ሄርሜኔቲካል አፕሮች ኤክሶጂሲስ ምንድነው፣ ኤክሶጂሲስ ምንድነው፣ ፈትዮትና ሰግዮት ምንድነው የሚለውን ነገር በደንብ ማየት ያስፈልጋል። በደንብ ጥርስና ምላሱን እየነቀስና እያደማን ጥልልና ጥንፍፍ አድርገን ነው ማየት ያለብን ለማለት ፈልጌ ነው። እሺ ቀጥል ዳጊ። ኡስታዝ ቆይ ልጅቷ ጓደኛዬ ስላለች እሷን እናስቀድማት። እሺ ከይቅርታ ጋር ማለት ነው። ቀጥይ ኩንፈይኩን። ሰላም እንዴት ናችሁ? ሰላም እንዴት ነሽ? ደህና ነኝ። ማለት በእንትን በክርስቲያን ህጉን የጣሰ ይገደል ይላል መጽሐፍ ቅዱስ ላይ ምናምን ብላይ ነው ማለት ነው። የገደለ ይገደል በሚለው ማለት ነው። በእኛ የገደለ ይገደል የሚል ያኔ ፍትሃዊ ነው እና አምላካችን የገደለ ይገደል የሚል አለ። ከዛ ስለ እሷ ደግሞ አይ በእኛ ይቅርበል ነው እንጂ ግደል የሚል የለም ብለኝ ነው። ችግር የለውም እናየዋለን። እሱንም አይ ቲንክ ራዕይ ዮሐንስ 13:10 ላይ አንድ ሲያወጣላት ራዕይ 13:10 ላይ
አለ አንድ ሰው የሚያወጣ ሰው አለ። ለኡስታዝ ጀማል እንትን በለው አድሚንነት ስጠው። ጀማል ስጠው ላፈን ለኡስታዝ ጀማል አድሚንነት ስጠው። ኡስታዝ ጀማል የት አለ? አስገቡት። የት አለ ኡስታዝ ጀማል? አናስገቡት። ፕሌስ ተሰጥቶታል። ደግሞ ፎሎ አድርጉት። ፎሎ አስደርጉት። ኡስታዝ ጀማል ና ኡስታዝ ጀማል የት አለ? ና ገባ በለው። ኦኬ እንጀምር። ጥቅሶች ትይዣለሽ፣ በቃልም መያዝ ትችያለሽ። ልስጥሽ ኩንፋየኩን ስጣት። እሺ የት አለ? ራዕይ ዮሐንስ ምዕራፍ 13 ላይ ያወጥቶልሻል። በትልቁ አድርጉት፣ በትልቁ አድርጉት። እንደገና ራዕይ ዮሐንስ ዳጊ ሐሰን በትልቁ አድርጎ ይታይሻል። ይማረክ ዘንድ ራዕይ ዮሐንስ ያየች ቆስ እንትኑ ጥቅሶቹን ያዣቸውና በኋላ ላይ ይማረክ ዘንድ ያለው ማንም ቢኖር ምርኮ ይላል። በሰይፍ የሚገድል ማንም ቢኖር ራሱ በሰይፍ እንዲገደል ይገባዋል አለ። በሰይፍ የሚገድል ማንም ቢኖር ራሱ በሰይፍ እንዲገደል ይገባዋል አለ። አይተሽ ከሆነ በባይብል ውስጥ ኦሪት ዘፍጥረት ኦሪት ዘሌዋውያን ምዕራፍ 27 ቁጥር 17 ላይ ሰውን እስኪሞት ድረስ የሚመታ ፈጽሞ ይገደል ነው የሚለው። ዘሌዋውያን ምዕራፍ 27 ቁጥር 17 ላይ ይታይሻል። ዘሌዋውያን ምዕራፍ 27 ቁጥር 17 ላይ ዘሌዋውያን እርሻው ምናምን ነው የሚለው። አላወጣኸውም? ያወጣው ምዕራፍ 27 ቁጥር 17 ሰላም አለይኩም ወራህመቱላሂ ወበረካቱ። ያወጣው ዘሌዋውያን አይደለም፣ ያወጣው ሉቃስ ላይ ነው ያወጣው። ኧረ ዘሌዋውያን እኔ አይታየኝም። ይታያችኋል ያ ጀማ? አዎ ዘሌዋውያን ነው። ኦሪት ዘሌዋውያን ምዕራፍ 27 ቁጥር 17 እስቲ 27 እሺ ቆይ ላውጣው። እኔ ተሳቼ እንደው ተሳቼ ከሆነ ላውጣው። እኔ ሌው እሺ አንድ ኦኬ ዘሌዋውያን እሺ አዎ 24 17 እኔ እንሰዛርኩት 24 17 ይታያቸዋል። ሰውን እስኪሞት ድረስ የሚመታ ፈጽሞ ይገደል ይላል። ፈጽሞ ይገደል። ሰውን እስኪሞት ድረስ የሚመታ ፈጽሞ ይገደል። እሱ ብቻ አይደለም፣ ሰውን የሚሳደብ ራሱን እናትና አባቱን የሚሰድብ ሰው አንድ ሰው ከተገኘ ይገደላል። ዘጸአት ምዕራፍ 21 ቁጥር 17 ላይ ይሁት ኦሪት ዘጸአት ምዕራፍ 21 ቁጥር 17 ይታይሻል። አባቱን ወይም እናቱን የሚሰድብ ፈጽሞ ይገደል ይላል። ኢየሱስ ሲመጣ ምን አለ? ይህን ትምህርት ሸሪዓውን ምን አደረገው? የሙሴን ሸሪዓ ማቴዎስ ወንጌል ምዕራፍ 5 ቁጥር 21 ላይ እንደዚህ ይላል። ማቴዎስ ምዕራፍ 5 ቁጥር 21 ላይ ለቀደሙት አትግደል እንደተባለ ሰምታችኋል፣ የገደለ ሁሉ ፍርድ ይገባዋል አለ። ዛት ሚንስ ይገደላል። እኔ ግን እላችኋለሁ በወንድሙ ላይ የሚቆጣ ሁሉ ፍርድ ይገባዋል አለ። አጠበቀው ጭራሹ ነው። ምን አለ? እስቲ ንገሪኝ። ኩንፈየኩን ለቀደሙት አትግደል እንደተባለ ሰምታችኋል አለ። የገደለ ሁሉ ምን ይገባዋል አለ? ፍርድ ይገባዋል አለ። ዛት ሚንስ ይገደላል ማለት ነው። እኔ ግን እላችኋለሁ በወንድሙ ላይ የሚቆጣ ሁሉ ፍርድ ይገባዋል አለ። አይደለም ሰውን መግደል ይቅርና ወንድሙን የሚቆጣ ይለዋል አለ። ይሄንን ነው ያስቀመጠው ማለት ነውና አይተሽ ከሆነ ሰውን ሰው ሲገድል አንገታቸውን ላይ ይቆርጣሉ። ሁለተኛ ሳሙኤል ምዕራፍ 4 ቁጥር 7 ላይ ዳዊት እንደዛ ነው ያደረገው። ሬካብ ወንድሙን በአናን
ወደ ኢያሳቤት ቤት ገብተው ኢያቡስን ገድለው ራሱን ቆረጡት። ዳዊትም ሬካብና ወንድሙን በአናን አስገድሎ እጃቸውና እግራቸውን እንዲቆረጡ አድርጓል። ሁለተኛ ሳሙኤል አይሹ 4:7 ላይ ወደ ቤትም በገቡ ጊዜ እርሱ በእልፍኙ በምንጣፉ ላይ ተኝቶ ሳለ መቱት፣ ገደሉትም፣ ራሱን ቆርጠው ወሰዱት። ከዛ ዳዊትም ጎልማሶቹን አዘዘ፣ ገደሏቸው፣ እጃቸውና እግራቸውን ቆርጠው በኬብሮን በውሃ መቆያ አጠገብ አንጠለጠሏቸው ይላል ቁጥር 12 ላይ። ስለገደሉ ተገደሉ። ሸሪዓው እንደዛ ነው። ይታይሻል። ዳዊትም ጎልማሶችን አዘዘ፣ ገደሏቸው፣ እጃቸውንም እግራቸውንም ቆርጠው በኬብሮን በውሃ መቅጃዎች አጠገብ አንጠለጠሏቸው ይላል። ሌሎችም እንትኖች አሉ፣ ጥቅሶች አሉ። ይሄ የኛ ነው እንዴ? ኧረ የኛ ነው እያለች ነው። የትኛው የኛ እኮ አይደለም፣ ይሄ የእናንተ ነው። የራሳችሁ ነው። እኮ እንትን ይሄ መጽሐፍን 80 ያዱን የፈለግሽው ከ80 ያዱ ላይ ከ80 ያዱ ላይ ነው የፈለግሽው ወገናችን። 81 አላነበበችውም መሰል እስካሁን አሰማታለሁ። ስለ እንትን ስላልኩ ስለቀደመ እሺ፣ አዎ ገና እንትን ስለሆነች በደንብ ስታነብ እንትን ትላለች ማለት ነው። እናመሰግናለን። ጨርሰናል።